አሁን እንግዲህ ሰሞኑን በመገናኛ ብዙኃን ያሉትን ሁኔታዎች አንድ ላይ ሰብሰብ አድርጌ ላቅርባቸውና ሕዝቅኤል በአንተ በኩል ያለውን አሰስመንት ታጋራናለህ። አሁን አገሪቱ ያለችበት ሁኔታና የህዝባዊ ተቃውሞ ምልክቶችን በተመለከተ ማለት ነው። በመጀመሪያ እንዲሁ መጠቀስ ያለበት አንድ በዛሬው ዕለት በቢቢሲ የወጣ የኢንቨስቲጌቲቭ ሪፖርት አለ፣ የምርመራ ዘገባ አለ። የአገዛዙ መከላከያ በአማራ ክልል ጦርነት በሚያካሂድበት ወቅት በሺዎች የሚቆጠሩ ሴቶችን እንዴት እንደደፈረ የሚያሳይ ዝርዝር የሆነ ሪፖርት ወጥቷል። እሱም አንድ ታሳቢ መደረግ ያለበት ነው። ሁለተኛ በተለያዩ ዩኒቨርሲቲዎች ተማሪዎች ተቃውሞ እያሰሙ ነው። በመምህራንና በሌሎች ሙያ ማህበራት በኩልም እንደዚሁ መሰል የተቃውሞ ነገሮች እየተስተዋሉ መሆኑን፣ በዚሁ ምክንያት አገዛዙ በእጅጉ መሸበሩን የሚያሳዩ ነገሮች እንመለከታለን። ወደኋላ ትንሽ አለፍ ብለን ከሄድን አሁንም መፍትሄ ያላገኘና ትልቅ አነጋጋሪ የሆነው በአርሲ የተፈጸመው ሃይማኖት ተኮር ጥቃት ነው። ያንን በተመለከተ በኦኤልኤ በኩል የተሰጠ መግለጫ አለ። እርሱም ይሄ አገዛዙ በህብረተሰቦች መካከል ቁርሾ ለማባባስ ሲል ያደረገው ነው የሚል መግለጫ አውጥቷል። በተጨማሪ በፋኖ በኩልም እንደዚሁ የህዝባዊ እምቢተኝነት ጥሪ ቀርቧል። ነጣጥለን እናያቸዋለን። እነዚህ ሁሉ አጠቃላይ ስዕል ለመስጠት ስል ነው እያነሳኋቸው ያለሁት። ኦኤንኤልኤፍም እንደዚሁ ትግል ለማካሄድ የሚያስችል ፍኖተ ካርታ አዘጋጅቻለሁ፣ በሌሎች ኃይላትን በኩል ትብብር እፈልጋለሁ የሚል ነገር ማውጣቱን ተመልክተናል። አሁን እነዚህን ሁሉ ደምረን ስናይ በአሁኑ ወቅት በኢትዮጵያ ውስጥ እየተካሄደ ያለውን ትግል በተመለከተ በተለይ የህዝብ ተቃውሞን አስመልክቶ የተለያዩ ካራክተራይዜሽንስ ስላሉ ነው ጥያቄውን የማነሳው። ሕዝቅኤል በአንድ በኩል በቃ የህዝባዊ ተቃውሞ ፈንድቷል፣ ስለዚህ የሚፈልገው አመራር ብቻ ነው የሚሉ አሉ። በሌሎች በኩል ደግሞ አይ ይሄ ምልክት ነው እንጂ እየታየ ያለው ነገር የተሟላ ተቃውሞ ስለመጀመሩ የሚያሳይ አይደለም ይላሉ። ያንተ እይታ ምንድን ነው እዚህ ላይ ሕዝቅኤል? መልካም አመሰግናለሁ። አስቀድመ እኔ እንድናገርም እድል ስለሰጠኸኝ እንግዲህ የፖለቲካ ሳይንቲስቶች ፖለቲካ ሳይንስ አለው እና ፖለቲካ ሳይንቲስቶች የሚናገሩት ነገር አለ። ህዝባዊ አመፅን ምን ይቀሰቅሳል? ምን አይነት ሁኔታዎች ናቸው ህዝባዊ አመፅ አብዮት እንዲነሳ የሚያደርጉ የሚሉት አብዛኞቹ መዋቅራዊ ምክንያቶች አሉ፣ የቆዩ ያልተፈቱ ችግሮች፣ እንዲሁም ደግሞ ተጓዳኝ ምክንያቶች አሉ ከመዋቅራዊ ምክንያቶች ጋር ያልተያያዙ ነገር ግን ተጓዳኝ የሚሆኑ የሚቀሰቅሱ ደግሞ ለኳሽ ምክንያቶች ደግሞ አሉ። እነዚህ ሁለቱን አንድ ላይ አጣምረው የሚለኩሱ አሉ። አሁን ምን እያየን ነው? እንግዲህ የመዋቅራዊ የምትላቸው በተለይ የኢኮኖሚ ችግር፣ የኑሮ ችግር፣ የህልውና ዋስትና ማጣት፣ እነዚህን የመሳሰሉ የሰውን ልጅ ኑሮ የሚያጎሳቁሉና ህይወትን የሚያሳጡ ግፎች በሚበዙበት ጊዜ እነዚህ መዋቅራዊ ናቸው። በየትኛውም አገር ውስጥ የሚነሱ ናቸው። ለአንድ እየደከመ ባለ እንዲያውም እየበሰበሰ ነው የሚሉት ፖለቲካል ሳይንቲስቶች ይሄ ዲኬይ ዲኮምፖዚሽን፣ በዛ ላይ ያለ አገዛዝ ይኖራል። ማንኛውም አገዛዝ እንደ ማንኛውም ሰው ይወለዳል፣ ያድጋል፣ ያረጃል፣ ይበሰብሳል። በሰው አይቀርም እና እንደዛም ሊሆን ይችላል በጊዜ ውስጥ። ነገር ግን አንዳንድ ጊዜ አገዛዞቹ ራሳቸው ከራሳቸው ጭቆናና ግፍ ማብዛት የተነሳ ይህንን ሂደት ያፋጥኑታል። አሁን የጠቃቀስካቸው ነገሮች አሉ በኢትዮጵያ ውስጥ። አሁን በኢትዮጵያ ውስጥ ግፍ ይሄ መንግስት ከመጣበት ጊዜም ይሁን ከዛ በላይም ከዛ በፊትም የነበረው ለውጥም ይህንን መንግስት ወደ ስልጣን እንዲያመጣ የተፈለገበት ምክንያት እነዚህ መዋቅራዊ ችግሮች አሉ። ኢኮኖሚው እያደገ ባለበት በኢህአዴግ ጊዜም እንኳን ለህዝብ የሚደርሰው ለህዝብ የሚተርፈው ትሩፋት እጅግ ጥቂት ስለሆነ አብዛኛው መኖር እያቃተው በገዛ ሀገሩ፣ ሌላው ደግሞ በጥቂቱ ደግሞ እንዴት አይነት ኑሮ የሚኖርበት ሀገር ሁልጊዜም እምቢተኝነትን፣ አመፅን ይቀሰቅሳል። ይሄ የቆየ ነው ማለት ነው። በኢትዮጵያ ውስጥ ሳይመለስ የቆየ የኢኮኖሚ ችግር አለ፣ የፖለቲካ ውክልና ማጣት አለ፣ ባህላዊ ግፊት አለ። እነዚህ ነገሮች ሁሉ ሳይመለሱ የቆዩ በተለይም ደግሞ ከ2018 ጀምሮ ይመለሳል ተብሎ ተስፋ ተሰጥቶባቸው ጭራሽ ወደ ባሰ ሁኔታ ነው
እነዚህ ሶስቱ የኢኮኖሚ፣ የፖለቲካ ሪፕሬዘንቴሽን፣ የኤሊት ኤሊየኔሽን እነዚህ ሁሉ አሉ በኢትዮጵያ ውስጥ ሳይመለሱ የቆዩ ናቸው። ተጓዳኝ እንግዲህ የህዝብ ቁጣ ነው። ህዝብ ቁጣው እየጨመረ ይመጣል። እየጨመረ በመጣ ጊዜ ምናልባት ተስፋ በመቁረጥ ይሆናል፣ ጊዜው ሳይደርስ ሊሆን ይችላል፣ የሚያንቀሳቅሰው ላይኖር ይችላል፣ ተስፋ በማድረግ ሊሆን ይችላል። የቆየው ያ ቁጣ እየገነፈለ ይመጣል። አሁን የምናየው በኢትዮጵያ ውስጥ እያየን ያለ ነው ምንድን ነው ብለህ ስለጠየከኝ ነው። እንደሚንተከተክ ሽሮ ነው። ገና እንደጀመረ መጀመሪያ ላይ ቀስ እያለ ነው ተክ የሚለው። ከዛ በኋላ እየጨመረ ይሄዳል። አንድ ጊዜ ደግሞ እሳቱን ካላጠፋው በስተቀር ይፈነዳል። ስለዚህ አሁን የጠቃቀስካቸው ችግሮች በየቦታው የምታየው በአማራ ክልል፣ በኦሮሚያ ለ7 ዓመት፣ በትግራይ ለስንት ዓመት ይሄው 5-6 ዓመት እነዚህ ሁሉ ብሶቶች አንድ ላይ እየተጠረቃቀሙ እሳቱ የማይነድ ከሆነ ይህ የህዝብ ቁጣ የተንተከተከ የመጣው ለመንግስትም አደገኛ ሊሆን ይችላል። እንግዲህ አሁን ደግሞ ባለንበት ሁኔታ በኢትዮጵያ ውስጥ ይሄ ቁጣ ገንፍሎ ከወጣ ሊያደርሰው የሚችለው ጉዳይ አለ። እንግዲህ ይሄ ትሪገር የሚያደርጉት ብዙ ምክንያቶች አሉ ኢትዮጵያ ውስጥ። ለምሳሌ የኤርትራ ጦርነት አለ። ለምሳሌ አሁን የጠቀስካቸው በሃይማኖት ላይ መሰረት ያደረገ ጥቃት አለ። እንደዚህ አይነት ሁነቶች ደግሞ ይቀሰቅሳሉ። ያንን የቀሰቀሰውን ይለኩሳሉ። ከዛ በኋላ መያዣ የለውም። አሁን አብሮነትም ሌሎቻችንም የምንለው መያዣው ስለማይታወቅ አስቀድሞ መዘጋጀቱ አስፈላጊ ነው የሚባለውም ለዚህ ነው። ቴዲ እሺ፣ አመሰግናለሁኝ ሕዝቅኤል። ካራክተራይዝ ማድረጉ በጣም አስፈላጊ ነው በሚል ነው ጥያቄውን የማነሳው። ልደቱም እዚሁ ላይ እና ሙሉጌታም መጨመር ትችላላችሁ። በነገራችን ላይ ኢንተርጀክት ማድረግ ትችላላችሁ ሀሳብ ሲኖራችሁ ተከታታዮቻችን በማይረበሹበት መንገድ ግን አስተያየት መስጠት ትችላላችሁ በየመሃል የሚጨመር ወይ የተለየ አስተያየት ካላችሁ። ግን እዚህ ያው ያላችሁት እንደ አብሮነት የአመራር አባላት ስለሆነ የበለጠ የሚብራራ ነገር ካለ መግባት ትችላላችሁ ማለት ፈልጌ ነው። ልደቱ እዚሁ ላይ አሁን ቲፒንግ ፖይንትስ አሉ ብሏል፣ ለኳሽ ምክንያቶች አሉ ብሏል ሕዝቅኤል። ያ ሆኗል ሊሆን ነው? እንዴት ነው አንተ እያየኸው ያለው? ምክንያቱም አንዱ የተቃውሞ እንቅስቃሴ ምክንያት ለምሳሌ ተማሪዎች 1 ዓመት ወደ ተለያዩ ቦታዎች ሄዳችሁ አገልግሎት መስጠት ግዴታ አለባችሁ የተባለው ፖሊሲ ነው ተቃውሞ ምክንያት ሆኖ እየቀረበ ያለው ለተማሪዎቹ። ግን በአንጻሩ ደግሞ ሌሎች በጣም አስከፊ መኖርን ከባድ የሚያደርጉ ሁኔታዎች አሉ። እነዛ ተማሪዎችም ደግሞ ሄደው የሚሰማሩበት ሰላማዊ ቀጠና ያለ ይመስል ነው አገዛዙ ይሄን እያደረገ ያለ። ያ ብዙ ሰዎችን ያስቆጣ ይመስላል። በሌሎች በኩል ሁሉም ሰው የየራሱን ጥያቄ ይዞ እየተነሳ ነው። ስለዚህ አሁን ያለውን አገሪቱ ውስጥ ያለውን ሁኔታ በትክክል ከመረዳት መጀመር ጥሩ ስለሆነ ያንተንም እንደዚሁ አጋራን። ቀደም ሲል በተነሱት ነገሮች ላይ የምታከለው መኖሩ እንደተጠበቀ ሆኖ ከልደቱ በኋላ ደግሞ ሙሉጌታ መቀጠል ይችላል። ቀጥልለት። ያው ጥሩ ነው ሄዶበታል ሕዝቅኤል አብዛኛውን ነገር። ግን ጥያቄህ ላይ አሁን ተጀምሯል ማለት እንችላለን ወይስ ምን ላይ ነው ያለው የሚለው ነገር በጣም መሰረታዊ ጥያቄ ይመስለኛል። ምክንያቱም የአብሮነት ኢትዮጵያ እንዲህ አይነቱ ሁኔታ እንደሚነሳ ጥርጥር አልነበረውም ከጅምሩ። ይነሳል አይቀርም። ምክንያቱም መሬት ላይ ያለው ሁኔታ፣ በስልጣን ላይ ያለው አገዛዝ ባህሪና ማንነት እንዲህ አይነቱ ነገር እንዲነሳ የግድ የሚያደርግ። ስለዚህ ይሄ ነገር መነሳቱ አይቀርም የሚል ግምት ነበረ። ኦልሞስት ወደ የግድ ነው። ግን እሱ ማለት ጭቆና መኖሩ ተቃውሞ ለመፈጠሩ ግዴታ ነው በኢትዮጵያ ተጨባጭ ሁኔታ። በአንዳንድ አገሮች ላይ ላይሆን ይችላል። ኤርትራ ላይ ላይሆን ይችላል። ኪዩባ ላይ ላይሆን ይችላል። ኢትዮጵያ ግን ብዙ ነገር መለማመድ ጀምረናል። ብዙ ነገር መቅመስ ጀምረናል። እንደዚህ አይነት እንቅስቃሴዎች በተለያዩ የታሪክ አጋጣሚዎች ተካሂደዋል እና ኢትዮጵያ ውስጥ አፈናን አጽንተህ መቀጠል የምትችልበት እድል የለም። ኢትዮጵያ ከኤርትሪያ ሪያሊቲ በጣም የተለየች ነች። ከኪዩባ ሪያሊቲ በጣም የተለየች ነች እና በኢትዮጵያ የግድ ነው የሚል እምነት ነው ያለኝ በኔ በኩል። ስለዚህ ምንድነው የነበረን ጭንቀት ለምን ህብረተሰቡ አይነሳም የሚል አይደለም ወይ እንዴት ህዝባዊ እምቢተኝነት ይቀጣጠላል የሚል አልነበር። አይቀርም፣ ይመጣል። ሲመጣ ግን እንዴት ነው ማኔጀብል የሚሆነው? የኢትዮጵያ ህዝብ በተለያየ ጊዜ የለውጥ አጋጣሚዎች አጋጥመውታል።
እንዲሁ ዝም ብሎ በአጋጣሚ የመጡ ሳይሆኑ በትግል በመስዋዕትነት የመጡ የትግል አጋጣሚዎችን አሳልፈው እነዛ ሁሉ ግን አንዳቸውም ዘላቂ የሆነ ሰላም ዘላቂ የሆነ ብልጽግና አላስገኙለትም። ስለዚህ እንደ አዲሱ ትውልድ አካል እንዳሁን ዘመን ስብስብ ምንድነው የተለየ ነገር ልናደርግ የምንችል? ይሄ ህዝብ እንደገና አሁን ለለውጥ ትግል አድርጎ ያ ለውጥ በአፈጨሌዎች የማይጠለፍበት ሁኔታ እንዴት ነው ሊኖር የሚችለው? የማይጨናገፍበት ሁኔታ እንዴት ነው ሊኖር የሚችለው? ውጤቱ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር የማይሆንበት ሁኔታ እንዴት ነው መፍጠር የሚችለው? ከዛ በኋላ ደግሞ ዘላቂ የሆነ ለውጥ ሊያመጣ የሚችለው እንዴት ነው? ምን አይነት ሽግግር ነው ሊኖር የሚችለው የሚለውን ነገር አገዛዙ ከወደቀ በኋላ ሳይሆን ከመውደቁ በፊት ማሰብና በዛ ላይ በቂ ዝግጅት ማድረግ አለብን የሚል ትኩረት ሰጥተን ነው እየሰራን የነበረው። ስለዚህ አሁን እዚህም እዛም የሚታዩት ነገሮች የማይጠበቁ አይደሉም፣ ለኛ የሚጠበቁ ናቸው፣ አይቀሬ ናቸው ብለን የገመትናቸው ነገሮች ናቸው። ግን ሪሊ ህዝባዊ እምቢተኝነት ተጀምሯል ማለት አይቻልም። ምክንያቱም ከተጀመረ የሚጀመረው በድርጅቶች ህብረት የሚመራ መሆን አለበት የሚል እምነት አለ። በተጸና በታቀደ መልኩ የሚካሄድ ህዝባዊ እምቢተኝነት መሆን አለበት የሚል እምነት አለ እንጂ አሁን ሌሎችም አካባቢዎች ወይም ሌሎችም ሀገሮች እንደምናየው በማህበራዊ ሚዲያ በስሜት እንዲሁ በአንዳንድ ወቅታዊ ጉዳዮች በተናጠል የሚካሄድ ትግል መሆን የለበትም። ከዚህ በኋላ የምናካሂደው የሰላማዊ ህዝባዊ እምቢተኝነት ትግል ህዝቡ መስዋዕትነት የሚከፍልበት ነው የሚሆነው። ነገር ግን የሚመጣው ውጤት አስተማማኝ መሆኑን አስቀድመን ልንዘጋጅበት ይገባል። በአንድ በኩል በጠራ እቅድ በጠራ ሐሳብ መመራት አለበት፣ በሌላ በኩል በህብረት መመራት አለበት፣ በተደራጁ ኃይሎች ህብረትና ቅንጅት መመራት አለበት። በሌላ በኩል ደግሞ ትግሉን እንዴት እናሸንፋለን ብቻ ሳይሆን ያሸነፍነውን እንዴት ነው የምንተካው፣ የተሻለ ነገር እንዴት ነው የምናመጣው የሚለውን ጥያቄ ከወዲሁ የመለሰ ትግል መሆን አለበት እና ከተጀመረ ከማሸነፍ በመለስ የማይቆም ትግል መሆን አለበት የሚል ጭንቀት ስለነበረ ነው እየተዘጋጀን የነበረው። ስለዚህ ይሄ አሁን የምናየው ሀገር ውስጥ የሚታየው እዚህም እዛም የሚታየው እንቅስቃሴ ከህዝቡ ብሶት የመነጨ እንቅስቃሴ ነው፣ የሚጠበቅና ተገቢ የሆነ እንቅስቃሴ ነው፣ ይበጅ የሚያስብል ነው፣ ተጠናክሮ መቀጠል ያለበት ነው። እኛ እያሰብነው ያለው ህዝባዊ እምቢተኝነት ግን ገና ነው፣ አልተጀመረም። ስንጀምረው በመላ ሀገሪቱ ነው የሚካሄደው። አንድ አይነት አጀንዳ ተይዞ ነው የሚካሄደው። ምክንያቱም የሁሉንም ህብረተሰብ ችግር የሚመለከት ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ አጀንዳ ተይዞ ነው ትግሉ እንዲካሄድ የምናደርገው። በአንድ በተቀናጀ ኃይል የሚመራ ነው የሚሆነው እና በዛ መልኩ ጅምሩ፣ ሂደቱ፣ ውጤቱ አስቀድሞ ታውቆ በጥንቃቄ በበቂ ዝግጅት የሚካሄድ ነው የሚሆነው። ስለዚህ እንደዛ አይነቱን ህዝባዊ እምቢተኝነት ለማስነሳት ኢትዮጵያ ውስጥ የበለጠ ምቹ ሁኔታ እየተፈጠረ እንደሆነ፣ ህዝቡ በቅቶት በደሉ ሞልቶ እየገነፈለ እንደሆነ ምልክት የሚያሳዩ ነገሮች ናቸው አሁን እዚህም እዛም የሚታዩት። ስለዚህ እንደ በጎ አጋጣሚዎች ነው የምንወስዳቸው፣ የማይጠበቁ ግን አይደለም በአንድ በኩል ማለት ነው። በሌላ በኩል ደግሞ እኛ እንዲካሄድ የምናስበው ህዝባዊ እምቢተኝነት ገና አልተጀመረም። እሱን አውጀን አቅደን በቅደም ተከተል በዝርዝር ተማምነንበት የምናካሄደው ነው የሚሆነው። ለዛ ነው እየተዘጋጀን ያለ ነው እና በዚህ መልኩ ነው መታየት ያለበት የሚል ህዝቡ እየቀደማችሁ አይደለም ማለት ይቻላል። እንግዲህ የሰማችሁን ይሆናል። እንቅልፍ አጥተን ሌት ተቀን ነው የምንሰራው እያለ ነው። ሌት ተቀን እንድንሰራ ያስገደደን ነገር ያለ ምክንያት አይደለም። ምክንያቱም መሬት ላይ ያለው ሁኔታ ሊቀድመን ይችላል የሚል ስጋት ስላለ እና አሁንም ቢሆን የበለጠ ሊቀድመን ስለሚችል በትጋት በጊዜ የለንም ስሜት፣ ይሄን ቃል ደጋግመን ተናግረናል። ሴንስ ኦፍ አርጀንሲ ያስፈልጋል። በጊዜ የለንም ስሜት ሌት ተቀን መስራት አለብን። አለበለዛ የህዝቡ ትግል ይቀድመንና ባለፉት እንዳየናቸው የለውጥ ሂደቶች እንደከሸፉት አይነት አደጋ አሁንም ሊያጋጥመን ይችላል። በምንም ተአምር ያን ታሪካዊ ስህተት መድገም አለብን የሚል እምነት የለንም። በእኛ በኩል በቂ ዝግጅት አድርገን የምንቆጣጠረው አቅደን የምናካሂደው ትግል ነው መሆን ያለበት። እንዳልኩት መነሻውን፣ ሂደቱን፣ ውጤቱን በደንብ አውቀነው ከማሸነፍ በመለስ መቼም ጊዜ ቢሆን በማንኛውም ሁኔታ የማይቆም ትግል ነው ማድረግ ያለብን የሚል እምነት አለን እና እንዳልከው እንዳይቀድመን እዛ ፉክክር ውስጥ እዛ ውድድር ውስጥ የኢትዮጵያ የፖለቲካ ኃይሎች መግባት አለብን፣ ሌት ተቀን መስራት አለብን የሚል እምነት ነው ያለን።
ወደ ጋሽ ሙልጌታ ከመሄዴ በፊት ሞመንተሙን ሚስ እያደረጋችሁት እንዳይሆን ስጋት ስላለ ነው። እናንተ የራሳችሁን ዝግጅት ያደረግንበት ትግል እንዲጀመር ስታስቡ እናንተ በፈለጋችሁ ጊዜ የሚፈለገው ያ ግፍ አለ፣ ልክ ነው። ግን ቅድም ሕዝቅኤል የሚጠቀሳቸው ለኳሽ ምክንያቶች እና በጠቅላላ አየሩ በተመቻቸና በተሰራ ሞመንተም ላይ መሄድ ነው የሚሻለው ወይስ ራሱን የቻለ እንቅስቃሴ ስለመጀመር በራስ ጊዜ መንቀሳቀስ የሚል ነገር ስለሚነሳ ነው? እሷን ባጭሩ አድሬስ አድርጋትና ወደ ጋሽ ሙልጌታ። እዚህ ጉዳይ ላይ ቴዲ በጣም ሲሪየስ ነን። ይሄ የአብሮነት ስብስብ አሁን ስራ እየሰራ ያለው በጣም በጥንቃቄ ነው። ለምንድን ነው ህዝባዊ እምቢተኝነት እንዲሁ ዝም ብሎ እንደው ሰላማዊ ህዝባዊ እምቢተኝነት ስንል ሰዎች የማይጎዱበት፣ ሰዎች የማይታሰሩበት፣ ሰዎች የማይገደሉበት፣ ኢኮኖሚ የማይወድምበት ማለት አይደለም። እንዲህ አይነት ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እምቢተኝነት ዋጋ ያስከፍላል። የህዝብ መስዋዕትነትን ጭምር ይጠይቃል እና ኃላፊነት አለብን። ሰው የሚሞትበት ትግል ነው እና አንድም ሰው ቢሆን የሚሞትበት ትግል በጥንቃቄ መታየት አለበት የሚል እምነት አለን እና ደግሞ ከብዙ ሂደቶች ተምረናል። እኛ ከ1960ዎቹ የኢህአፓ መኢሶን እንቅስቃሴ ተምረናል። ከ97 ምርጫ ተምረናል። ከ2010 የለውጥ ሂደት ተምረናል። ከአረብ ስፕሪንግ ተምረናል። አሁን እንኳ በተለያዩ ሀገሮች ከሚካሄደው የጀንዚ ሙቭመንት እየተማርን ነው ያለን እና ሪሊ እኛ የምናካሄደው የሰላማዊ ህዝባዊ እምቢተኝነት ምናልባትም እስካሁን በዓለም ከተደረጉ የሰላማዊ ህዝባዊ እምቢተኝነቶች በተሻለ ሁኔታ ጥንቃቄ የተሞላበትና በቂ ዝግጅት የተደረገበት መሆን አለበት የሚል እምነት አለ። ስለዚህ ምንድን ነው ሞመንተም በጣም አስፈላጊ ነገር ነው ቴዲ። ግን እውነቱን ለመናገር በእኔ እምነት የዶክተር አብይ አህመድ አገዛዝ በስልጣን ላይ እስካለ ድረስ የሚያመልጡ ሞመንተም አለ ብዬ አላምንም። አለ ያድል። ግን ሪሊ ህብረተሰቡ ብሶቱ ገንፍሎ ወጥቶ በተናጠል መድረክ ላይ እየወጣ አደባባይ ላይ እየወጣ ለጥቃት እንዳይጋለጥ ኃላፊነት አለብን። ስለዚህ ከህብረተሰቡ ስሜትና ፍላጎት በላይ እኛ መፍጠን አለብን የሚል እምነት አለ። መፍጠን አለብን የሚል ግን እንፍጠን ስንል ደግሞ አደጋዎች እንዳይፈጠሩ፣ ህዝብ ተገቢ ያልሆነ መስዋዕትነት እንዳይከፍል፣ ትግሉም ደግሞ በችኮላ አላስፈላጊ የሆነ አጣብቂኝ ውስጥ እንዳይገባ ደግሞ አስፈላጊውን ጥንቃቄና ዝግጅት የማድረግ ኃላፊነት አለብን የሚል እምነት አለን እና ሪሊ ይሄ ስብስብ ልዩ የሚያደርገው ካለፉት ስህተቶች፣ ጥፋቶች የተማረ መሆኑ ነው። ነገሮቹን በስሜት ሳይሆን በሰከነ ሁኔታ በውይይት አስቀድሞ በደንብ በታሸ ዝግጅት የሚያደርግ ኃይል መሆኑ ነው ልዩ የሚያደርገው እና ህብረተሰቡ ይህን መገንዘብ ያስፈልጋል እና አንዳንዴ ከህብረተሰቡ ስሜትና ፍላጎት በተቃራኒ ብንዘገይ ያለ ምክንያት አለመሆኑን ህብረተሰቡ ሊረዳልን ይገባል።